አባዬ አቤት። አሁን እኮ ጓደኛዬ ደውሎ እሁድ ልደቱን ያከብራልና እኔንም ና አለኝ። ጎሽ ሂዳ በቃ ግን በጊዜ ወደ ቤት። እሱ አይደለም ችግሩ ብር ነው ችግሩ። ልብሶች የቆዩ ናቸው እና እናማ ልብስ ግዢልኝ። ሂዳ ተቆሻሻ አንተ ልጅ የተበላሸው ለሌላ ሰው ሄደህ ልብስ ግዢልኝ። ናና ወደኔ ሰሙዋ ፋቢያለው ምን ቫለንታይንስ ልትሄድ ነው በዬ? ወይ ቸስ አድርጊልኝ። የት ልትሄዱ ነው? አበባ ምናምን ይዘህ ሲያምርብህ። ሰላም ምርጥያንስ እንዴት ናችሁ? ይትበየነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። በአሁኑ ሁሉ ፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ የአበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ አምቴንቶሚ ሃውዝ ኦልራይት ሃውዝ ኦልራይት አንገትዋ እንዴት ነሽ የኔ ማር? አንገትሽንም ጉንጭሽንም ሙጭ ነው ያደረኩሽ። እሺ አንገት ስለዚህ ነው የሚያስቅሽ። ግርፍ ጀለፍ እጄ አንዷ ነጅ ሳይለው ማኛ እዘፍንልሻለሁ እናትዋ እንግዲህ ዛፍ ኧረ ዘፍነ ሰበርቀዋለሁ ማኛሙኝ። እሺ ሰበርቀዋለሁ ምንድን ነው ቶሚ ሃውዝ ኦልራይት ወናቴን ነው። ኧረ ተአምር ነው። ወድሻለሁ ሳላስበው ቀርቼ አይደለም ይሁ አንዴ ነው ማኛ ሙዲሽ ለምንድን ነው ስቀው አይደለም አራውሪልኝማ ቦይች እንዴው ነገሰች ወይ ማጥቻ ነው ራሽ አራውሪልኝ። ኧረ ምንድን ነው ጦልም አውሪልኝ። አሪሰሄ የታክሲ ሰው እንዳለ ወራጅ ነው እንደ ሁሉም አንተ እየተነሳ እየወረደ ወንድሜ ምን አይነት ቆርጠል አድርጎ ብራዘር መለጥ አድርጎ ምን አልሽኝ? መለጥ አድርጎ ማይን ፀጉር መለጥ አድርጎ ትላለህ እንዴ? መንጠር አድርጎ አትለኝም እንዴ? ምንድነው ደግሞ እንደዚህ የቆመው? በቤጋ ነው እንደምታጥበው? ስማ አይን አታብዛ ምናምን ትላለህ እንዴ? ቡዳ ማይበላው ፀጉር ይዘመት ሶሎ ኖ ሰውን ምን አይነት ስራ ቦታ ላይ መጥተው አጥኝ ኮናል ዝም በል እባክህ ቦጆ ስማ ቅመል በላዩ የሚያልፈው ፀጉር እኮ ነው ዘብኝ የመጣው ቦጆ ያለው ፀጉር እኮ ነው ይሄ በ50 ብር ስራ ስማ ማሽን ይስበራ አይታወቅም እኮ የግልጽ ስብስብ ይዘመጣ ሌላ ማንኛ ታወራለህ እንዴ? ይሄን ፀጉር እኮ በምቆርጥበት 300 ሰዎች ቆርጣሉ እኮ ጸጥ ብሎ ይሰደባል። ኡጋንዳቤ የሆነ ፀጉር ይዘመጣ ፎሮፎር በስቶበታል ወዳጄ ምግብ ብላ ስጋ ምናምን ቀላቀል ሽሮ አሁን አንተ እውነት አወራ ክብር አለኝ እኔ ለአንተ በቃ ሽሮ አታብዙ። ምንድነው እንደዚህ ድሮስ ማለት የሚሰጠው ብድር እኮ ነው የሚመስለው ወንድሜ ወንድሜ ማሽን ይሰብራል። ልብስ ካሰርከው ምናምን በኋላ መለጥ አድርገው ሲለው ነው ታውቃለህ ጢን ያለበት። ባባዬ የሚወደው ነገር በስጦታ ጠቅልዬ ልሰጠው። ባባዬ ምንድን ነው የሚወደው? ስጦታ ትፈልጋለህ? ና እዚህ ጋር ምንድን ነው የሚወደው? ቁጭ በል። ስትጋብዥኝ ና ቤት ቤቢ ነው ብለሽ ስትጋብዥኝ አሁን ይሄ የሰጠሽውን ስጦታ ነው የምሰጠው። የሚወደው ከሆነ ምንድን ነው የሚወደው? ምንድን ነው? እርጎ ሆላንድ እርጎ ኧረ ደስ ሲል እርጎ የማማ ዝናሽ ቴንኪው በለኛ። ወይዬ እርጎ ገዛችላት ሰምዋ ሚስታችን ሰጣታ ሰጣንችን አጠጣለ። እኔ እኮ ይሄ ነገሩ ነው የሚያስደነግጠኝ። ሚስታችን ስጦታ ሰጠችኝ ትመጪ ማን ነው? ቆይ እንደዚህ የሚለው ያስለመደ ሳስቸግረው ምን አለኝ? ሳስቸግረው እኔ እርጉዝዬ ኧረ ተይ ምን አለ? እርጉዝዬ ኧረ ተይ አንተና እማማ ዝናሽ በጣም ብዙ የሚያመሳሰላችሁ ነገር አለ ነው የምልህ። በዚህ በእርጎ ፍቅራችሁ ካንዴላው ዝናሽ
በሐራራ ሰዓት እየደወልክ ማለት ነው። በዚህ ሰዓት ይደወላል። እሺ የታለ ቴሌቪዥኑ? በእናትህ ሰዓት የለኝም። በእናታችሁ ከዚህ ልጅ ጋር መች ነው የተዋወቅነው? ያው አለፍከው ወንድሜ። ይኸው ረገጥከው። ምን ሳቀ። ይሄ ነው የምሰራው። ምን ማለት ነው? ስገባ እኮ ሶፋን የመሰለኝ እኮ ወንድሜ። እንደ ዳንኤል ሰጥማ ከምድር ዝርያው ራሱ ጠፍቷል እኮ። ኧረ በእናትህ አንተ ሰው ላይ አትላላ። ይሄ ደግሞ ምንድን ነው? ሪሞቱ እንዳይሆን ስማ፣ ማስቀመጫው ታለ ተኝተህ ነው የምታየው። ወይኔ ሮስት that is just crazy። ነፍሰ ጡር ቴሌቪዥን 40 ዓመት ሙሉ ላላ እንዲህ እስኪመነጭ ምንድነው እንደዚህ ነጭው ነው? ረጅም ነው እንዲያያችሁበት። አይ አሁን ሰርተክ ትጫውታል። ምንድነው የምሰራው? የሚፈታ እኮ መፍቻ የለም ማለት ነው። ባርከጅኒ እንደዚህ አስኮርክመው። ምንድነው የሚያክለው? የቤቴ አልጋ እኮ እንዳይጠልቅም እኮ። አሁንም እርጉዙን ቲቪ የሚጠቀሙ ሰዎች ሲጀምር ሊሸለሙ ይገባቸዋል። በጣም እቃ አክብረው ረጅም ዓመት መያዝ እንደሚችሉ ነው በዚህ ማሳያ ነው። ይሄ ቢዝነስማን ካቦ አዎ እናናገር እስኪ ብራዘር ፒስ ነው ወይ? አንቺ ነሽ የዚህ ሰፈር ካቦ? ምን እሺ ጸብ ነው ፈልገሽኝ? ኧረ ተረጋጊ። ኧረ በእጅሽ እንዳይጠፉ በየ ምንም የሆነ ዛቅያ ስለሆነ ልጅ መጥቶን እንድታስቀይሚልን ነበር። ምን አድርጋችሁት ነው የመጣችሁ? ኧረ ምንም ዝም ብሎ ነው እንዲህ ማታል። በቃ እሺ 10 ዳገት ከርቡቱልኝና 10 ሺህ ብር ላጫውትላችሁ ተስማማላችሁ? ኧረ አስጨነቅም። በቃ ወይ በቴሌ ብር ወይ በኢምፒሳ ላኩልኝ። የቱ ጋር ነው ልጅ? ይኸው እዛ ጋር። በቃ እንደውም ታዩ በኢምፒሳ ላኪልኝ። ታይ በ10 ሺህ ብር ሰው ሊጣላ ነው። ሰፈር ካባው ኧረ አረጋጊ ምርጥዬ፣ እንደዛ አይደለም እና ምን እኔ እስራኤል ኢራን ምንም አይደላኝም። አንቺም በሜዳሽ እኔም በሜዲ ግን እነዛ ልጆች ምንም በቃ አልተመችሻቸው። በቃ መውጫ መግቢያ አሳጥተሻቸዋል መሰለኝ። እኔ አያገባኝ ገባሻ? ግን በቃ አንቺን አንድ ሁለት ከፍ ዝቅ ላድርግሽ 10 ሺህ ከፍለውኛል። 5 ላዙልሽ። ቢዝነስ ማለት ይሄ ሌላ ነገር የለውም። ያምሻል እንዴ? በቃ አንድ ሁለት ከፍ ዝቅ ላድርግሽ 5 ላዙልሽ። ቢዝነስ ይሄ እኮ ነው። አቶሚክ ቦምብ ላይ አንቺ አላለም ብልፉ በቃ ጎሽ ከሱለሽ የገባህ ኧረ በይ ቢዝነስ የመጪ ፋራነሽ ማለት ነው። የመጪ ፋራነሽ ድንገት 10 ሺህ ብሩን ቀረ ተቀለቀለ። አንቺ አትጠቀምሽ፣ እነሱ ማለት ሸይጣን ነው የተጠቀመው። ድንገት እኔ ብዙ ፋራ አውቃለሁ። እንዳንቺ ደግሞ ኧረ እንዳያቀብል እዚሁ አራዳ አላውቅም ነው። እኔ ብሬስ ያደረገ ዱርዬ ግን አላውቅም። አንተን አየሁ ነው የምልህ። በጣም የበለጠ ስኬሪ እንድትሆን ኢንፍሉዌንስ ያደርጋል ብሬስ መሰለኝ። አሁን አንቺ ላይ ሳይሆን በጣም ርቦኝ ነበረ፣ ግን ጣፋጭ መብላት አምሮኝ ነበርና ግን ምን ነው ተንተባተብሽ? የምፈልገው ጣፋጭ ቪዲዮን ያየው እኔ እዚህ ልጅ በዛብኝ። በቃ ጣፋጭ ናችሁ እኮ ነው እያለችን ያለችው። እስቲ እቺን ጣፋጭ ለምትሉት ሰው እንዳለ ይሄን ቪዲዮ ሼር አድርጉለት። ኡፍ አሁን እንዴት ነው ቦስን ብድር የምጠይቀው? ሃይ ቦስ። እሺ አጂ ምን ፈለገሽ? ብድር ፈልጌ ነበር ቦስ። ብድር ደግሞ ለምንሽ ነው የፈለገሽ? ጥፍሬ መሰሪያ ፈልጌ ነበር። ያው ከደሞዝ ትቆርጣለህ። ለጥፍር መሰሪያ አንዱ ሩሞለ አንቺ ለጥፍርሽ መሰሪያ። ቦስ ደግሞ እኔ ምን አገባኝ? እሺ አሁን ታበድረኛለህ? አታበድረኝ? አላበድርም። አታበድረኝም? ክፉ እንግዲህ አሁንስ ስራ ለቅቄያለሁ። ክፉ ነሽ ሜላት። ይሄ ስራ ህግና ደንብ አለው። ፈርመሽ ነው የምትለቅ። አምጣ እሺ ልፈርምልህ። እኔ ሰምዋ ልቤን ጥጋ ፍት ሰላሌ ኢንስፓይሬሽን ይባላል። ገዛ ቃል የወንዶች ጉዳይ ለቅቄያለሁ። ፈርሚ እሺ አምጣ። ታይ ሰምዋ ያዋ በራስሽ ታይ እንደው አላሳዝንሽ። እሺ ቆይ ስንት ብር ነው የፈለገው? 3000 ብር ብቻ ነው የሚያስፈልግ። 3000 ብር ወዲልኝ 3000 ብር ካለ በንቻል ከፍተን እንዴ 3000 ብር ካለኝ ብራንች አልከፍትም እንዳላላትም። አሁን ሰምጓሌ ትጨክናለህ። የሚጨክን አንጀት ኖሮህ ነው የጨከንክበት። እንዴት ነው ከዚህ ጀምሮ እስከዚህ ይቀመጣል? ይቀለጣል።
አንቺ ሸርሜክ ነው እንደዚህ ፈርጠም ያለ ይገለጣል። ደስ ይላል። ታረገው ደስ ይላል። እስማ ወልቆንስ ቅዱስ አስተግፊሩላህ አልዓዚም። እንዴት ታረገው አንተ? ማናት ለሁሉ ነገር የምትለኝ ነገር ለመስራት ማለት ነው። አረ መድኃኒዓለም ያለ ልጅቷ ማናት? አንተ አግሬሲቭሊ ነው መታየው ነው ምልህ ሰውየው። ዴም that is crazy በጣም don't you think that is suspicious? እውነት የጓደኝነት ወይም የዝምድና ፍቅር በስልክ በመደወል ቢለካ እኔ የዓለሙ መጥፎ ጓደኛ መጥፎ ዘመድ ነኝ። ኡራኤል ነው ብላችሁ ስልክ መደወል ሲሰለቸኝ በቃ የሆነ አዛ ሆኖ ነገር ነው የሚታየኝ። ስልክ ደወለ አዛ ያደክማል በቃ በጣም የሚሰለች እግዚአብሔር እና እንደሱ አትይ። በቃ ፍቅርን በስልክ በመደወል አትለኩት። የኔ ቢጤ ብዙ ሰዎች እንዳሉ አውቃለሁ። በተግባር ለኩ። ያ ስትገናኙ እንዴት ነው ትክክል በካባቸው እንዴት ነው እንት የሚሏችሁ በተግባር ነው እንጂ ስልክ ምንም አይሰራም ነው። በስልክ በመደወል አረበናት እንዴ አርከናኛ ማነው ስልክ ደውሎ ስንት ጉዳይ አለ እኮ ሰውን አስታውሰህ እንዴ በስልክ ታወራለህ። አካል ስትገናኝ የሚሆነው ይደረጋል። እናንተ እንደዚህ አይነት ሰው ከሆናችሁ ቪዲዮን ላይክ አድርጉ። እንደዚህ ብላችሁ ለምታስቡት ሰው ደግሞ ቪዲዮን ሼር። ዘም ምንድነው ከታሪኩ ባባ ይናፈቀ አንተ ራስህ ታሪኩ ባባን አይደል የምትመስለው? ወይኔ አንተ መልሶ ወደ ትዝታ ሊከታይ ማለት ነው። ታሪኩ ባባ ነፍሱን ይማር፣ እውነት አፈሩን ያቅልልለት። አክቲንጉን ምናምን ጎበዝ ከሆንክ እስቲ ፊልም ስራልን፣ ቢያንስ እሱን ታስታውሰናለህ። ለነገሩ ምን አጨናነቀኝ? ይሄን ስራ አስተዋውቀሽ ቫይራል ከወጣለሽ በታየልሽ ላይ ቁጥር እከፍላለሁ። በታየልሽ 50 ሺህ ከታየ 50 ሺህ 100 ሺህ ከታየ 100 ሺህ ጭራሽ በቪው ከታየ 500 ሺህ ለመክፈል ዝግጁ ነኝ። በቪው 2.2 ሚሊዮን ብርሽን አሁን በሲቢ ይሻልሻል በአቢሲኒያ ባንክ ቀስ አርገሽ አስተላልፊላት። አንቺ ራስ አንወርድም። ወይ ሀበሻ የሆነ ነገር አርግ ይባል እንጂ እኮ በቃ ሰው ለመተባበር እኔ ኮራሁባችሁ። እውነት ኢትዮጵያዊ እንዳለ ይሄን ቪዲዮ ላይክ ያረገ ኮራሁበት አልኩ። ምን ጉድ ነው? ሰው ምን መሰለክ ውሸት ስትዋሽ እንደዚህ ትላለህ፣ እንደዚህ ትጥራለህ። ስለዚህ ለምሳሌ እኔ ማቀፍ ሆኖ ለሚዲያ ግን መናገር ካልፈለግ እኔ ግራ ገብቶታል። እንዲ እኔ ዶክተር ነኝ አይደል? ከዛ በኋላ ዶክተርም ተመቶ ይችላል ውሸት ስለሆነ ሰከኛ ነገር በቃ ሰከኛ ነው ማለት ነው። ስለዚህ አሁን እሺ ጀምሮ ያገኘው ከተባሻው ዘፈት ይፈታል። ደስ ያለ ነገር ነው። በጣም ነው ግራ የገባው። እሺ ሃይስኩል ላይ ልደት አክብረህ ታውቃለህ? ታውቃለህ? ልደትን ሰው አሁን ሃይስኩል ያሉ ወይ ግቢ ላይ ነው ታውቃለህ? እኔ ነበር እኛ ምን አከብረን አሁን ከአባቴ ጋር እንደዚህ አይነት ፕራንክ ልሰራ ወይኔ ኦኬ ልደቱን አባት አንተ ሪል ነው። እሺ ሰርፕራይዝ ያደረገው ልደቱ ከሆነ ቶለሬት የሚደረግ ነገር ነው። እሺ ልደቱ ከሆነ ቶለሬት ይደረጋል። ቆርሳችሁ ምን ብላችሁ ኧረ በለ ግን አያችሁ፣ አሁን የተረዳሁት ነገር አንዳችን ከሌላችን ከአባታችን ጋር ያለን ሪሌሽንሺፕ እና ቅርበት በጣም የተለያየ ነው ነው የምልህ። አሁን አባቴን እንደ ጦር ነው መፈራው ሲል ራሱ ልቤ ውርድ ነው የሚለው። ይሄ ልጅ በፍጹም ወደ ቤት አይመለስም፣ ምክንያቱም የህዝብ ድምፅ መከበር አለበት። ነገር ግን አሁን እየደረሰብኝ ያለ የቤተሰብ ጫና አለ። እንደገና ደግሞ ያለበት ቤት ስላልተመቸኝ እንደ አባት ተራርቻለሁኝ። ስለዚህ ቤተሰብ ይሄን ቪዲዮ 800,000 ላይክ ካስገባችሁት ካለበት ቤት ወደዚህ ቤት አስገባዋለሁ። በፍጹም ኦኬ። ወደ አዲስ ቤት ነው። ወደ እርሶ ቤት ከሆነ ላይክ አናደርግም። አዲስ ቤት ከሆነ ግን ያው መቼም እንተባበራለን። ወደ ቤቱ እንዳይመለስ ነው እኛ ፍላጎታችን። ተሳክቷል፣ አድርገነዋል። በቃ አዲስ ቤት ከሆነ እያሾፉት ያሉት ቪዲዮን ዘጭ አድርጋችሁ ላይክ አድርጉለት። ጣት መቀሰርና ቁም። በትላንትና ታሪክ ማንም አይመዘን። ትላንትና ቢመረመር ሁሉም ሰው የየራሱ ጉድፍ አለው። አንተ የምትለካው ዛሬ በቆምክበት አቋም ላይ ነው።
እግዚአብሔር እኮ እያኖረን ነው ሁላችንም። ሁሉንም ሳይመለከት ኃጢአትን ምንም ሳይመለከት እያኖረን ነው ሁላችንም። እኔ አንተ ላይ ጣቴን ለመጠቆም ምን ስልጣን አለኝ? የትኛው ንጽህና ነው አንተን እንደጠቆም ያደርገኝ? እሷን እኮ መቀበል ያቃተችው። ይሄንን አምነህ ተቀበል። አሁን አንተ ስትርቅ ብዙ የሚያስፈልጋቸው ሰዎች ሳይገኙ ይቀራሉ። አንተ እስክትመጣ እነዛ ሰዎችን አናገኝም። እቺ ምን ሰውዬ ንግግር ሲችል ግን አርቲስት የኪነ ጥበብ ሰው እኮ ያወራ ግን እውነት በመስኮት እንደምትገባ ፈገግታ ነው። አንተ መልካም ስታደርግ እግዚአብሔር ፈገግ የሚለው መልካምነት እንዲሁ ዝም ብሎ ማንም ስለፈለገ መልካም አይሆንም። እግዚአብሔር ነው የሚሰጠው መልካም ልቦና። ስለዚህ ፈተና እንዳለብህ ማወቅ መቻል አለብህ። ምቀኛ እንዳለብህ ማወቅ መቻል አለብህ። ትክክል ነው። ቅድም እንዳልኩ ነው ክርስቶስ እኛ ሰውዬ ከመጣ እኛ ኃጢአተኞች ላንሰደብ ላንተች አንችልም። በጣም ስለዚህ ምን አስጨነቀ? እርሳው ተው። ዝም ብለህ ወደፊት ሂድ። እግዚአብሔርን ከፊት አድርገህ ከኋላ አድርገህ ዝም ብለህ መንገድን መቀጠል ነው። መልካምንም አድርግ ዋጋንም ታገኛለህ። አንዳንዴ ቁጭ ብለህ ታስበውና ማለት ነው ለምንድን ነው አንድ ሰው በቃ ጣት ቀሳሪ የሚሆነው? ለምን ደስ ሲል ማዕዳችሁ ግን እውነት ሰው እንደዚህ መልካም ነገር እያወራ ሲመገብ ደስ አይልም እኮ ነው የምናስመስለው። ለምንድን ነው ማስተዋል የጎደለው? እኛም ጎደሎነት እንዳለን እኛም ብንወጣና ወደፊት ትንሽ በዛ ላይ ክትፎ ነው የሚበሉት የሚጠቁብን ሰው እንዳለ ማስተዋል ያጥርናል። እሱ ነው አንዳውን ብታጎርሱኝ። ሁሉም ሰው በልክነኝነት ነው የሚኖረው፣ ራሱን አያይም። ይሄ ደግሞ የደካማ ሰዎች ብዙዎቻችን ደካሞች ነን። የራሳችን ጉድለት አለብን አንመለከትም። የዛን ያህልም ደግሞ ብዙ ቀና ሰዎች አሉ። እኔ አሁን ከቀልዱ ውጪ ግን ለመልካም ዓላማ ምን እንደ እኔ ኢትዮጵያን ማመስገን የምፈልገው ማለት ኢትዮጵያንና ነዋሪዎቿን ማመስገን የምፈልገው የሆነ ሰው ተቸግሮ ስናይ በጣም ለመርዳት ለማገዝ እና ለዛ ሰው አቴንሽን ለመስጠትና ችግርህ ምንድነው ብለን ጆሮ ለመስጠት ያን ያህል የምንለመን ሰዎች አይደለን። በቃ ትንሽ ይበቃናልና ይሄ ደግሞ መመስገን ያለበት ነው። እንዴ እኔ አሁን በዚህ ምክንያት ኢትዮጵያዊ በመሆኔ በጣም ነው መኮረው። ቡራኬ ምናምን ይታደላል። በቃ አሁን እንዲህ ተብሎ እንቅስቃሴ ይጀምራል። አፈጻጸሙን የምናውቀው ነው። ገባ? ለአርቲስቱ ሱራፌልም አይተናል፣ ለሌላም አርቲስት አይተናል፣ ለዘማሪያችንም አይተናል። በቃ አሁን የሆነ ነገር ይታወጅለታል። በቃ መኩም ቢሆን ይገጫል። ወፍራም ልጅ ያላት እናት አቤት መጣ። ልብስ አልበሳ ሰው ወፍራም እንዳይልብሽ ክፍት ነው ይግቡ። ቆሻሻ አለ። ሰው እኮ ወፍራም ነው ልጇ ምናምን ብሎ እኮ አይን እንዳያበዛባት እኮ ነው። አሁን ይሄንን ቪዲዮ ሰርታ አወጣችሁ እንጂ በጣም ብዙ ሰው እኮ እንትን የሚል ሲጀምር ደግሞ በጣም በአሪፍ እንክብካቤና ኒውትሪሽን ማደጉን ነው የሚያሳየው ይሄ ነገርና አይታችሁ ወይ ውፍረቱ ያላችሁ ሁሉ እንዳለ ቱቱቱ በሉበት ልጁ ላይ። አይ ከተሳሳትኩ አግባኝ። ግን ወተት ቀይ ነው አይደለ? መልአክ የሚሆን የሚያስቀጣ ቢሆን ኖሮ ጉድህ ፈልቶ ነበር። እንዴት መልአክ ነኝ እኔ? ስም ማነው ምናምን ብዬ ማካበድ አልፈልግም። ካሁን በኋላ የኔ ነው ስም። ሶሪ ጓደኛዬ ተመችታት ነበርና ቆንጆ ነህ እያለች ነው እዛ ጋርች። ይቅርታ አባት እጅ እንደክሟል ለያዘለ እኔ በአንቺ ምክንያት ሰመጥኩ አልኩሽ እኮ። በቃ እንደ ሀገርኛ ወንዶች አልሰመጥንም ወይ? ይቺ ሴትዮ አላሰመጠችንም ወይ ነው የምትሉት? እስቲ ኮሜንታችሁን። ወንድሜ ስልክህ እንኳን ቻርጅ ያደርጋል፣ አንተስ? ምን አይነት ኩዌስችን ነው ወንድሜ? ሻው ምን እንበልሽ? ኧረ ለሲንግሎች እንዘን፣ ተው እንዘን። አወኩሽና ኩሽ ነው አይደል? ከናንተ ጋር አብሬ ሱር እንደናንተ ነው የምታየው። ከናንተ እኮ ብዙ ነገር እንደምሻል ታውቃላችሁ አይደል? ምንድነው የምትያቸው ልጆቹን? ደግሞ መንታ ሲያሳዝኑ በዚህ እድሜያቸው ዛቻና ማስፈራሪያ ካደረገችባቸው ሲያድጉ አስቧቸው። መናጥ ደሃ ምግብ እንስራ። ዛሬ ለቁርስ የሚሆን ፈጣን ምግብ ነው ማሳያችሁ።
መጀመሪያ መጥበሻችሁ ላይ ዘይት አድርጋችሁ በጨውና በውሃ ብቻ ትንሽ ወፈር ተደርጎ የተቦካ ሊጥ እንደዚህ ትጋግራላችሁ ማለት ነው። እኔ ሁለት ቂጣ ነው የጋገርኩት። እናንተ ደግሞ በምትፈልጉት መጠን መጋገር ትችላላችሁ። አሁን አገባብሽ የመናጢ ድሃ ይመስላል። አሁን እኔም ቂጣ ነው ታደርጉታላችሁ። መናጢዎች አካውንቴ ስለተመታ እስቲ 5 ጊዜ ኮፒ ሊንክ አድርጋችሁ ብድግ አድርጉልኝ። ሁለቱንም ከጋገርን በኋላ የሷ ቤት ትሄዳላችሁ። የፈጠነ ኮፒ ሊንክ አካውንት እንጠብሳለን ማለት ነው። ዛሬ ወደ ማጣብሰን አድርግላችኋል። ሁሉንም አጣብሰን ወደ ትዳር ነው የምናደርሳቸው። ኦኬ ለቁም ነገር ነው የምንፈልጋቸው። እሱ እንደዚህ ከጠበስን በኋላ ጥቅል ጎመኑን ደግሞ ከተን አብረን እንጠብሰዋለን ማለት ነው። አሪፍ እኮ ነው የምታጣብሽው። ጥቅል ጎመኑም አብሮ ይጠበሳል። ከዛ ተጋቡ ማለት አይደል? እና ታዲያ ነስንሻቸው እንዳለ አሁን ይሄ የመናጢ ድሃ አይደለም እንጂ ነስንሹ ችግር የለውም እኮ። እኔ ሁሌ ምግቡን ስሰራው ተስፋ አድርጌ የምጀምረው ምን እንደሆነ ታውቃለህ? በቃ የመናጢ ድሃ ስለምትል አሁን ለኔ የሚሆን ምግብ ነው እላለሁ። ከዛ መሀል ላይ መስመር ትስታለች። በቃ የሀብታም ታደርገዋለች ምግቡን። እሱ እንደዚህ ጥብስብስ እናደርግና ጨው አድርገን ይበቃል ማለት ነው። ግማሹን እንቀንሳለን። ይሁን እስቲ አውጣ በቂጣ። አሁን ይሄንን በቂጣ ልታጣፍጪ ነው? ማን ያራዳ ልጅ? ያው እንግዲህ እንቁላሉ ገባ። እንደዚህ የተመታ እንቁላል እናደርግበትና ቂጣውን መደረግ ነው ማለት ነው ላዩ ላይ። ከዛ በኋላ እንቁላልም የመናጢ ድሃ ሆኖ ግን አያውቅም ነው ብላችሁ መገልበጥ ነው። እዚህ ጋር ጥበብ ይጠይቃል። ምግብ ታውቃላችሁ፣ ጥበበኞች ሁኑ። ከዛ እንደዚህ ከገለበጣችሁት በኋላ ሆምሜድ ቺዝ አለኝ። ቺዝ ሰርቻለሁ። ቺዙን ትንሽ አደርግበትና ቺዙ እንዲያቀልጥልኝ መቼ ነው ግን ሙድ የምትይዙኛ ላይ እንትኑን ቂጣው አሁን በጣም የመናጢ ድሃ ምግብ ገባሽ። ስቶቭን አጥብሰን አጥፍተን መጥበስ ነው ማለት። ከዛ ይኸው መሀሉን ቆርጬ በካቻፕ እንዴት ጸዴ ምግብ እንደሆነ መሰላችሁ። ጥቅል ጎመን ካለላችሁ ነው ግን አንቺ ሀብታም ነሽ ነው እኮ። ለምን አታምኑ? ትወዱታላችሁ፣ በጣም ትወዱታላችሁ። እስቲ ንገሩኝ እስቲ እኔ ልቀጣ። ይኸው ምግብ የመናጢ ነው ትላላችሁ? ኮሜንት ላይ ጻፉልኝ ፕሊዝ። ምኑ ነው የመናጢ? እሺ እውነት እኔ ልመርቃችሁ ግን አይለያችሁ፣ እውነት አይለያችሁ። ክፉ እይታ ያለበት ሰው ካለ መሃል ነቅሎ ያውጣላችሁ። በጣም እንደናንተ አይነት ደግሞ ድሮ አይተን አናውቅም እኛ። እኔ አንድ ቀን ከእናንተ ጋር ቪዲዮ መስራት ፈልጋለሁ። በቃ በተለይ ምግብ ተኮር የሆነ ነገር ቢሆን። እኔ ደግሞ ሆዴን ስለምወድ ገባሽ። ጌመሮች ቢላይክ እያያትንም እንደ አንተ ራሱ ምን ያማላጉት ጸብ ነው የፈለከው? አዎ ጸብ ነው የፈለከው። ና ግባ፣ ቅዳሜ ግባ። ቅዳሜ 4 ሰዓት ግባ። በኢትዮጵያ 4 ሰዓት፣ በቻይና 6 ሰዓት፣ በሳውዲ 5 ሰዓት፣ በቱርክ 9 ሰዓት ግባ። ላይፍ ግባ። ይመችልህ ግባ። እንተያያለን። ማን እንደሚያሸንፍ እንተያያለን። ግባ። አላው ሳይዴን አታውቅም። እንግዲህ ቀጠሮ ተይዟል። ፋሚሊ ያው እንደማታሳፍሩን ተስፋ አደርጋለሁ። ያው በእናቴም በአባቴም ያለው ነገር ያው ታውቃላችሁ። ከተሸነፍኩ በጣም ብዙ ቤተሰብ ነው የሚጎዳው። እንዳሸነፈ እርዱኝ። በጣም አዋድም ያው በሚለው አዋድ ፎቶም ስትለቅ ሪፖስት እያደረኩ ነው። ያው ያለው ነገር የሆነ ነገር ተጠብቃለሁ። አንድ ዝም ብለሽ 17 አንበሳ አረ ቀጠሮ ቀርቶ እኔ አሁን ቲክቶክ ላይ ይሄን ቪዲዮ ካያችሁት ላይቭ ላይ ከሆንኩኝ ፕሊዝ ግቡ እስቲ። ከዛ ምን ትሉኛላችሁ መሰለኝ 3 ቁጥርን ከጻፋችሁ በቃ ከዚህ ቪዲዮ እንደመጣችሁ አውቃለሁ። ደገፍ አድርጉኝ በቃ ላይቭ ላይ ምንድን ነው ሁሌም ህይወቴ ላይ ምን ኖቲስ እንደማድረግ ልንገራችሁ። እሺ ሰላሜ እንዲጠፋ በተላከ ጉዳይ ላይ ሁሌም ሰላሜን አገኛለሁ። ምክንያቱም ሰላም ተስፋዬ ነሽ። ከስር በተላከ ነገር ላይ አትርፌ አውቃለሁ። ብዙ ጊዜ እንዳስጠላ በተላከ ነገር ላይ በራሱ በተላከው ጉዳይ አምሬ አውቃለሁ። ኦነረብል ኤዲት ነው እያየን ያለ ነው። እንድጠላ በተላከ ጉዳይ ላይ ብዙ ጊዜ ተወድጄ አውቃለሁ። ኢማጂን እንደዚህ የሚያደርግ አምላክ ነው የምከተለው። እሱ አባቴ ነው፣ እኔም ልጅ። ፋሲኔቲንግ አይደለም? አገባቡ ደስ አይልም? ሰላሜን እንዳጣ በሚሆን ጉዳይ ላይ ሰላሜን አግኝቻለሁ። ሰላም ተስፋ የሆነች ሲጀምር እንዴት ነው ሰላምሽን ልጣቂ የምትችይው? ወይዘሮ ሰላም ምን ቫላንታይንስ ልትሄድ ነው? በየ
ወይ ቸሳርጊልኝ ያልትሄዱ ነው አበባ ምናምን ይዘህ ሲያምርብህ የሰመዋ ልጅ እንዴት ኧረ እዚህ ቤት አይቷል የአበባ ጭው ያለ ማለት ነው ሚኪ አበባ እንዲይዞ ነው የሚገባው ቤት ትንሽ ሽቶ አርግልኝ አበባ የተባረክ ልጅ መዓዛው እንዳንተ ስዊት የሆነ መዓዛ ያልትሄድ ነው ጋብዛችኋለሁ ሚጣን ዛሬ ራት ግብዣ አለበት ከሚጣ ጋር ይሄ ልጅ ሲያድግ እኔን የሚሆን እየመሰለኝ ነው ቻው በየ ቻው በቃ ቻው ብርዝና ሰመዋ ብርዝኒት እኔ ንገሪኝ እስቲ ሰመዋ ኮሜንት ላይ መተሽ ከ6 ወሩ ነው ግን አፉን የፈታው አይደለ ልጅሽ ከ6 ወር ካለፈ እቀጣለሁ በቃ እንደዚህማ እንዴት ይፈጥናል እማዬ አቤት አሁን እኮ ጓደኛዬ ደውሎ እሁድ ልደቱን ያከብራልና እኔንም ና አለኝ ጎሽ ሂዳ በቃ ግን በጊዜ ወደ ቤት እሱ አይደለም ችግሩ ብር ነው ችግሩ ልብሶች የቆዩ ናቸው እናማ ልብስ ግዢልኝ ሂዳ ተቆሻሻ አንተ ልጅ ተበላሽው ለሌላ ሰው ልደት ልብስ ግዢልኝ ኧረ እማዬ በእናትሽ ዞር በልልኝ አንተ ልጅ ከፍቴ እሺ በፈጣሪ ዞር በልልኝ ኧረ ተይ ተለመኝ ዞር በልልኝ አንተ የደላ ለሰው ልደት ለራሱ ቢሆን እሺ ትሽ ሲጀመር እዚህ ቤት ለኔ አንድ ነገር ተደርጎልኝ አያውቅም ቆይ ሐሳብ መጣል ምን ልታረግ ነው አሁን ይኸው ያለኝን ልብስ ለብሼ ስሄድ ቤተሰቡም ሁሉም ሰው እንደ ዱርዬ ነው የሚል ምን ለምን ሲባል ነው እንደ ዱርዬ የሚያው ልብሴ ነው እንዳለ እኮ ጉልበቴ የተቀደደ ነው ሁሉም ሰው በቃ የበቀሉ ልጅ ዱርዬ ነው የሚሉት አከነሽና በቀሉ የኔ በቀሉ ልጅ ዱርዬ ተንቀሳቀሽ ልብስ ልንገዛ እንላለን እሺ በሉ ትችላለህ በሲስተም ግን ለጓደኛዬም ስጦታ ብንገዛ አይ እሱን እንኳን አልችልም ብር የለኝም እሺ መቼም የበቀሉ ቤተሰብ ደሃ ናቸው ልጁ ባሉቱ መጣ ነው የሚሉት ይሁን አረ ወይኔ አንተ ትገዛለህ ስጦታ ያድርጋል ሊያሳደኩ አዎ እሱማ ግን ሰው ይሃ አይታየውም ችግር የለውም እንደው ማንም ሰው አይቶት የማያውቀው ስጦታ ነው ይዘህ የምትሄደው አዎ የበቀሉ ልጅ ቆይ እንደውም ይሄ ብቻማ አይደለም ሄሎ ይኸው አንተ ሌላውን ታያለህ ልጄ የደሃ ልጅ ተብሎ ስም ተሰጥቶታል ስላንተ አላውቅም እኔ ግን የበቀሉ ቤተሰብ ተቸገረ ሲባል መስማት አልፈልግም እናማ አሁን ለዚህ ልጅ ባጃጅ ወይ መኪና ነገር ይገዛለት ባንበላ ስንራባ ስሜም አይጠፋም አረ እማዬ አያስፈልግም ነገሮችንም እያየን እንጨምራለን ምንም ውሸት ምን ያረጋል ይሄ ሪያሊቲ ቤት ውስጥ ሲጀምር እንዲህ ተጎደው እንዲህ ተቸገርኩ ምናምን ካልክ እግር ብላ ትባላለህ እዛስ ግን የከሌ ልጅ መጣ የከሌ ልጅ ደሃ ነው እናን ከተባለ ማዘርህም ፋዘርህም እንዴት እኛ ቤተሰብማ አይጠራም ብለው ፈለገው ነገር ይደረግልሃል አይደለ እቺን ሲስተም ተጠቀሟት ወንድሜ በሉኝ እስኪ አንድ ጊዜ ዝም ብላችሁ ነው ወንድሜ በቃ ወንድሜ በዚህ ምድር ላይ አንዳንድ ሴቶች ወንድሜ ይልላቸው ወንድም ይፈልጋሉ በጣም አላቸው መካከል ደግሞ ግማሾቹ የወንድምነትን ፍቅር ያውቃሉ ግማሾቹ ደግሞ ወንድም ኑሯቸው እንደሌላቸው ይሆናሉ ምንም በቃ መወለድ ብቻ ይሆን ከወንዶችም እንዲህ እህት የሌላቸው በጣም እህት ይፈልጋሉ ይመኛሉ ካላቸው መካከል ደግሞ ግማሾቹ የእህትነትን ፍቅር ያውቃሉ ግማሾቹ ደግሞ እህት በቃ መወለድ ብቻ ነው ሌላ ምንም ትርጉም እንደሌለውም ያውቃሉ ትክክል ተወልደዋን እህትና ወንድም ናቸው ግን ምንም አይነት የእህትና ወንድም ፍቅር የሌላቸው ማለት በምንም አይነት ሁኔታ ከዓመት አንዴ ብቻ የሚደዋወሉ ይሄ መወለድ ብቻ እህትነት ወይም ደግሞ ወንድም ነኝ ሊያስብል አይችልም በኔ በኩል በኔ አስተሳሰብ አንዲት እህት እስካለች ድረስ ግዴታ የወንድምነት ፍቅር መስጠት አለብህ አንቺም ግዴታ የእህትነት ፍቅሩ መስጠት አለብሽ ምናልባት እዚህ ጋር የሌላችሁ ሰዎች እኔ ቢኖረኝ ምናምን ብላችሁ እንዳታስቀምጡ ተውት ምክንያቱም ያለው ሰው ብቻ ነው የሚያውቀው አሁን እናንተ ስለሌላችሁ እኔ ወንድም ቢኖረኝ እኔ ያውቅ ነበር ምናምን ትያለሽ ስለሌለሽ ግን መወለድ ብቻ እህቴ ነሽ ሊያስብልሽ አይችልም እኛም ወንድም እህት ማማች መሆን እንችላለን ነው እውነቴን ነው አንተ መወለድ ብቻ ወንድም ሊያስብል አይችልም እህት መጣይ በተለይ በስደት እኛ አንዳንዴ ብዙ ያለው ስደት ላይ ትክክል አሁን እንደው አለመወለድ ይሻላል ተወልዶ እንደ ወንድም ፍቅር ወይም እንደ እህት ፍቅር ከሌላት እንደው አለመወለድ ይሻላል ጓደኞቹ ምናምን ወንድሜ ጋር እንዲሁኝ ወንድሜ እንደዚህ ብሎኝ እንደዚህ መክሮኝ እንደዚህ አጫውቶኝ ስትል ወንድም ኑሯት እንደሌላት ነው የሚሰማል
ስሟን ምን በጣም ነው የራሷን ወንድም ከሰው ወንድም ጋር ታነጻጽራለች ነው። በጣም ሪል ነው። በቃ አረብ ሀገር ያላችሁ ሰዎች፣ ስደት ላይ ያሉ ሰዎች እንዳለ ስትራግል ኢን ጀነራል በቃ እስቲ እዚህ ያላችሁ ሰዎች እህቶቻችሁ፣ ወንድሞቻችሁ ከተሰደዱ እንዴት ናቸው ብላችሁ ጠይቋቸው እስቲ፣ አማክሯቸው። በሰላምታ ራሱ ይደውላል እኮ የእውነት። ሲጋራ ማጨስ ማለት ፈጣሪ ለምንድን ነው እንጨት አድርገህ ያላነደድከኝ ያላጨስከኝ ማለት ነው። ጫት መብላት ማለት ለምንድን ነው ፍየል አድርገህ ዱር ለዱር እንድልቃመጥ ያላደረከኝ ማለት ነው። እነሱ አሁን እንደቀጣሉ ይበላል። ለምን ይሄ ሌላም ቁንቁራውንም ይሄ ዶረት የጦቢያ ቅጠል ምናምን ለምን እየፈለጋችሁ ሌላውንም አበሉ? ቁንቁራ እየፈላለጣችሁ አጭሱ። ምን ተውልኳ እንዴ መጨስ ሆኗል። ምን ጭሰህ መጨስ ነው፣ ሳታጨስ መጨስ ነው ኑሮ። እሺ ቁንቁራ ምንድነው? ቁንቁራም የሚያቀሰው እስቲ ኮሜንት ላይ ጻፉልኝ በእናታችሁ። ዝም ስትይኝ ዝም አልኩሽ፣ ዝም ስትለኝ እኮ ነው ዝም ያልኩ ተብሎ ከሚቋረጥ ግንኙነት ፈጣሪ ይጠብቃችሁ። አሜን። ይሄ አሜን በሉ ኮሜንት ላይ። እሱ ይሄድ አንቺ ሂጂ፣ አንተ ሂድ አንቺ ሂጂ ተብሎ የሚኖር ኑሮ አይነት ነው። እውነቴን ነው። አንድ ሰው ዝም ሲል ለምን ጠፋሽ? አይ ዝም ስትለኝ ዝም አልኩ። ለምን ጠፋ? አይ እኔ እኮ ዝም ስትይኝ ደብሮሽ ወላ ለምን ይባላል? እንደው ከእንዲህ ያለ ልፈስፈስ ከሆነ ህይወት ይሄ እኮ ማለት እሷም ከፈለገ ይሄድ እያለች ነበረ፣ እሱም እንደዛው ከፈለገች ትሄድ ምን አገባኝ። ሁላቸው መጠባበቂያ ይዘዋል። መጠባበቂያቸው ደግሞ በጣም ቀርቧል ማለት ነው ወደ እነሱ። እንዴት እንደዚህ ይደረጋል? እውነቱን እኮ ነው። ሲጀመር ምን ዝም አባባላችሁ? በታውተ ደቋ ይሬጉ አሁን ሰው እኮ እኔ ሀበሻ ነገሩን ፊልም እያያችሁ እኮ ነው። አሁን ያለ ፍቅር መኖር ማትችሉ የሚመስላችሁ ፊልም እያያችሁ፣ ፊልም ላይ እንደዚህ ሲላላጡ ታያላችሁ። ከዛ ያለ ፍቅር መኖር ማትችሉ ይመስላችኋል። የፊልሙን አክት ዛሬ ተጣልተው ከዛ መጨረሻቸው ሲያምር ያሉ፣ የእናንተ ግን መጨረሻችሁ ምንቅርቅራችሁ መጨረሻ ላይ ያወራሻት እውነቱን እኮ ነው። ግን ለምንድን ነው ይሄ ልጅ ግን ፋክት ብቻ የሚያወራው? እውነት አንድ ቀን ዲሳግሪ አድርጋችሁ ታውቃላችሁ? ግን ከዚህ ልጅ ጋር ትልቅ እንግዳ ነው ዛሬ አዲሱ ቤቴ ሊጎበኘኝ የመጣው። በጣም ነበረ የናፈቀኝ። ስለመጣም ደግሞ በጣም ነው ደስ ያለኝ። ባይገርማችሁ የ6 ዓመት ታላቁ ነኝ። 6 ዓመት ሙሉ ነው የምበልጠው እያልኳችሁ ነው። ወንድሜ ነው። ቤቴ መጥቶ አያውቅምና ለመጀመሪያ ጊዜ ነው ዛሬ እኔ ጋር የመጣውና በጣም ነው ለመናገር ደስ ያለኝ። ለታናሽ ወንድምነቱ ቤቴ ዞር ብሎ ሲያየው ነበረ። በጣም የሚወደው ምግብ ሽሮ ነው። እኔም ጥፍጥ ያለ ሽሮ ሰርቼ ነበር የጠበቅኩት። ጓደኞቼ፣ እህት ወንድሞቼ፣ በአጠቃላይ ቤተሰቦቼ እኔ ቤት ልክ ሲመጡ የሚሰማኝን ደስታ እኔ እንጃ በምን ቃል ለብሽኝ እኮ በቃ በእናትሽ ሽሮ ነው የሚወደው ያለሽ። በጣም ትዝ ይለኛል ለዚህ ታናሽ ወንድሜ ህልሜን ስነግረው ነገ ትልቅ ሰው ሆኜ የገዛ ቤቴ ውስጥ ላንተ ሽሮ ሰርቼ ልክ ስጋብዝ እያልኩት በጣም አወራው ነበርና ሽሮስ ምን ነው የሚወደደው ሽሮ በእናትሽ። ዛሬ ደግሞ ያጎርሳታል። በገዛ ቤቴ ውስጥ ሽሮ ሰርቼለት ከሱ ጋር ቁጭ ደጋገማችሁት ነው። ለዚህ ሁሉ ነገር እግዚአብሔር ይመስገን ከማለት ውጪ ምን ማለት እችላለሁ? እንደምታዩት እንግዲህ እሱም በጉርሻ እያጨናነቀኝ እኔም ሻይና እኔ ቤት ብቻ ይመስለኝ ነበርኩ ሽሮ የሚገባው። እንደዚህ የሚያምር ቤት ውስጥም ሽሮ ይገባል። እኔ ጋር ይቆያልና እኔም እንግዲህ ቡና የሚያጣጣኝ ሰው አገኘሁ። ቴንክ ዩ ፎር ዋቺንግ ባይ። ወንድሜ መጥቶ ሽሮ ሰርቼ ላቀርብለት ይኖረኝ እንጂ እኔ ሽሮ ወዳለው ቢለኝ ራሱ በግድ አልኩ። ና ይሄን ክትፎ አበለህ ጉረስ ነው ምለው። ለማንኛውም ለዛሬ አስፈላጊ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች ላላችሁ ማነው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።